ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላቀኝ ይገባል። አንተ እኔን ልታቀኝ ይገባል። በጣም እያጣደፍክ እስካሁን አብርሽን አረሳሽውም? አንተ የምታስበው ነገር ሁሉ ይኸውልህ፣ ለዚህ እኮ ነው። ጉር ነው። እስኪ እንመልከት። ትክክለኛ ሩታ ከህይወቷ አብርሃምን አስወጥተዋለች አላስወጣችውም የሚለው ትክክለኛው መረጃና ማስረጃ እዚህ ቪዲዮ ላይ እናገኘዋለን። ምንም ያለ ማስተባበል ማለት ነው። እና ሩታ እውነት ለአብርሃም ስሜት አላት ወይንስ እኛ እየባከንን ነው? ከኤፍሬም ጋር አብራ ትሆናለች ትፈልጋለች የሚለውን ነገር ዛሬ በዚህ ቪዲዮ እናያለን። አይ ለአንደኛ ነገር ስለ አብርሽ ባናወራ ደስ ይላል። ምክንያቱም አብርሃምን እዚህ ውስጥ ማውራት ስላለብን ነው። አብርሃም እዚህ ውስጥ እስከመቼ ዝም ማለት ይችላል? እንደው ሆነ መገለጥ አለበት። ማውራት ስላለብን ተሰቃይቷል። አብርሃም እዚህ ውስጥ ለማዳን ይገባል። አብርሃም እዚህ እጁ እየገባች አምልጠዋለች። ስንቴ ግራ አጋብቷለች። ስለዚህ መገለጥ አለበት። አስፈላጊ ያለ ሩታ አለች አይደል? ማውራት ያለብን ነገር ለሩታ ብታወራት ደስ ይለኛል። ምክንያቱም ሰው በሌለበትም ስለ ሰው ማውራት ጥሩ አይደለም ብዬ ስለማስብ ነው። ስለዚህ ማውራት ታውራ ነው ነው አይደለም? ውስጥ ላይ የተሰማ ነገር የተሰማህን አውራ፣ ምንም ችግር የለውም። ግን ደግሞ ወይ አልፈልግም ብለሽ ነገሪው ቁርጡ ደስታ እያመንክኝ አይመስለኝም። አሁን እና እኔ ፍቅር የገባሽ አልመሰለኝም። ስለገባኝ ነው ምን ያህል እንደማፈቅርሽ ምን ያህል ብትረጂውና አንደርስታንድ ብታደርጊውማ በእንደዚህ አይነት ደረጃ እዛ እየሄድሽ ልቡን አሰብሪው። ግን እኔ የምትሄጂበት መንገድ ትክክል ነሽ። ሌላ ሰው ህይወትሽ ስላለማስገባት የምትሞክሪው ነገር ጥሩ ነው። ግን ይሄ ልጅ ደግሞ አጉል ተስፋ ባትሰጪውና አንቺ ላይ ሙሉ እንትን ሊኖረው አይገባም። ስለዚህ አጉል ተስፋ መስጠቱም አግባብ አይደለም ብዬ ነው ማሰብ። ደስታ ለምድሮ ጊዜ ማትሰጠኝ ለምንድን ነው? ነገሮች አልገባ እንዲህ እንዲሆኑ የምትፈልገው ጥድፍድፍ ነገሮች እንዲሉ ለምን ትፈልጋለህ? እኔ ደግሞ በጣም ብዙ ጊዜ ይኸውልህ ጥድፍድፍ እንዲሉ አይደለም። ይሄ እውነትን እናገር ከተባለ ልጁን ክትፈልጊዋለሽ ማለት ነው። ጊዜ ሰጠኝ ማለት ለማሰቢያም ጊዜም ይሄ ልጅ ላይ ለውሳኔ ለመድረስ የአብርሃምን ውጤት እየጠበቅሽ ነው ማለት ነው። ስለዚህ ይሄ ልጅ እንደ እውነቱ ከሆነ ፕላን ቢ መሆን የለበት። ለፕላን ቢ ይህን ነገር ማስቀረት አያስፈልግም። ስለዚህ እንዳለው እውነት ከሆነ ደግሞ ልጁ አንቺ ላይ ያለው ስሜትና አንቺ ላይ ያለው እንትን በጣም የሰፋና የተጋነነ ነው። ስለዚህ አጉል ተስፋ መስጠቱም ተገቢ ሊሆን ይችላል። ግን ደግሞ ላይክ ደስታኔ እንዴት ልትረዳኝ እንደምትችል አላውቅም። በቃ ፕሊስ የሆነ ታይም ሊኖረን ይገባል። እንዴ ይኸውልህ እኔና እኮ አንተ እኮ ትንሽ ጊዜ እንገናኛለን፣ እናወራለን። ከዛ ደግሞ ሀሳብህ ከአንዳንድ ይቀየራል። ለምን የሆነ ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላቀኝ ይገባል። አንተ እኔን ልታቀኝ ይገባል። ለዛ እኮ ድል አልሰጠሽውም። ይሄ ልጅ ፕላን ቢያርገሽው እንዲሁ ተቀመጥ እያልሽው ነው። እኔ አሁን አንቺም የራስሽን ህይወት ኑሪ ወይም ደግሞ እንትን በይ ምናምን አይደለም። ግን አጉል ተስፋ መስጠቱም ጥሩ አይደለም። ይሄ ልጅ አሁን እየሄደበት ያለው ርቀትና እየሄደበት ያለው መንገድ እንደኔ ትክክል ነው። በጣም ኦቨር ተስፋ ተሰጥቶታል። በጣም ኦቨር ስሜቱን እንትን እያልሽው ነውና ምንም የሚጋራውና እንትን የሚለው ነገር ግራ ተጋብቶ ነው ያለው። እና እኔ አንቺ እንዴት እንደተረዳሽውና እዚህ ልጅ ላይ ያለሽ ፍላጎት አይዶን ነው አይገባኝም። እኔ ማለት ልጁ ተንኮልም ሲያስብ መጥተሽ ታስጠነቂዋለሽ። እኔ እናንተ በዚህ መቀጠል አንችልም፣ እንድንቀጥል ከፈለክ እንዲያርግት ይዋልሽ መልስ። በጣም እያጣደፍከኝ ነው ከምልህ በላይ። እኔ ደግሞ ለአንተ ማስረዳት ያለብኝ ነገር በሙሉ እያስረዳውክ ነው። ምንም የደበቅኩ ነገር የለም። ከዛ ደግሞ የምታወራው ነገር ሌላ ነው። ሌላ ቦታ ሄደክ በቃ እነሱ አግልለውኛል፣ አይፈልጉም፣ እነሱ አንድ ናቸው። ስለማይፈልጉ ለምንድን ነው ማልሄደው? ተነስቼ ሄዳለሁ። ሩታ ይሆኑ ያለውን ነገር እኮ ነው አይደል የተናገሩ። ከመሬት ተነስቼ የሆነ ነገር አላወራሁም። ኤፍሬምም እንደምታየው ነው ያደረገውን ነገር ሁሉ ነገር ታውቂያለሽ። ገብቶሻል። ዛሬ አሁን እውነቱን እንድትነግሪኝ ነው ፈልገው። ምን አይነት እውነት? ምን ልንገርክ ሩታ? አብረሽኝ ትሆኛለሽ ወይስ ሁሉም ነገር ትቼ ልሂድ? ከዚህ በላይ መጎዳት ይሄ ነው አሁን የመጣበት ርቀትና አሁን የተናገርከው ነገር እንቀጩን ነው። በቃ አጉል ተስፋ ከመስጠት ትክክለኛውን ውጤት ነግረሽ ኩም ማድረግም ማስቆምም የምትችይው አንቺ ነሽ። በቃ የምሬ ሁሌ ላስብበት ጊዜ ስጠኝ ትኛለሽ። ብዙ ነገር ታግሻለሁ። ከዚህ በላይ መቋቋም አልችልም። በጣም እየተጎዳሁ ነው። የገባሽ አልመሰለኝም የኔ ጉዳት። የምሬ ባለፈው ታውቂያለሽ ሊሄድ እንደነበር ሁሉም ነገር ተስፋ ቆርጬ ሊሄድ እንደነበር ታውቂያለሽ እኮ። በተደጋጋሚ ሊሄድ ነው ትለኛለህ። እኔም ላስረዳህ ሞክራለሁ ነገሮችን። ፈረንጅና እሱ እንደመለሱኝ ታውቂያለሽ እኮ። በቃ ጥሩ ነገር ለማድረግ እኔ ደጋግሜ ሞክራለሁ። ካንተ ለነገሩ ብሄድ ምናምን ነገር ግድ አይሰጥሽም አንቺ። ምክንያቱም ለእኔ ቦታ የለሽ ሩታ፣ ለእኔ ቦታ የለሽ። ብሄድ በመጣ ምናምን ያን ያህል የሚጨንቅሽ ነገር አይመስለኝም። ምን ማለት ነው ደግሞ? ያ
ትንሽ እኮ ቢሰማሽ ኖሮ ደውለሽ ራሱ ለማውራት ሞክሪ ነበር። ያንን ራሱ እንደማያውቅ ሰው የሆን ከዛች ጋር ለምን ነው የምደውልልህ? ደስታ እንዴ ለምን እደውልልሃለሁ? በቃ ሄጄ ነበር እኮ ነገር እኮ ተበላሽቶ ነበር። በቃ ደህና ስትሆን እናወራ ነበረ። አንተ እንደዛ አይነት ስሜት ሆነ እነሱን እንደዛ ሆነ። አድፍጣ ምንድን ነው እንትን የምታደርገው? ልታጨርስ ግን የሚገርማችሁ ነገር ማለት ነው በጣም ይገርመኛል። እኔ ወደት አስበል የባሏ ወንድም ውሽማዋን ለወንድሙ ሚስት ውሽማ ይዞ መጥቶ እያግባባ ኧረ ወይኔ እንደው ምንድን ነው የሚያሳዩት? እያግባባ ለወንድሟ ሚስት የወንድሙ ሚስት ነች። ለወንድሙ ሚስት ውሽማ ይዞ መጥቶ እያግባባ ነው። እንግዲህ ፈረዱ እስኪ እናንተ። በጣም እኮ ግራም ያጋባ ነገር ነው እዚህ ጋር የምናየው ነገር በጣም የካድኩት ነገር አለ እስካሁን ካወራሁት በጣም ነው ማውራ ምናምን። አሪፍ ታይም ነበረን፣ እንገናኛለን። የሆነ ታይም ደግሞ ጀስት የማይሆን ነገር አውርተኸኛል ደስታ። እኔ ደግሞ እንደዚህ አይነት ነገር የምታገስበት ሁኔታ ላይ አይደለሁም በዚህ ሰዓት ደስታ። ይቅርታ አድርግልኝ። ልክ ነሽ፣ እረዳሻለሁ። ምክንያቱም እኔ በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም አሁን ላይ የሚያደክመኝ ነገር አልፈልግም። ምንም አይነት ነገር ህይወቴ ውስጥ ቢመጣ እኔ ሊያታግለኝ እኔ ሊያደክመኝ የሚመጣውን ነገር ኢግኖር ነው እንጂ ማደርገው አክሰፕት የማደርግበት ምንም አቅም የለኝም። ገባ አይደለ? ልትረዳኝ ከቻልክ ትረዳኛለህ። ትጎዳለህ። በራስህ ቻናል እንደው ለወንድም ሚስት ውሽማዋን ለማግባባት እኔ እኮ በጣም የሚያስቅ ነገር እኮ ነው እያሳያችሁ ያላችሁ። በጣም የሚያስቅ ነገር እውነት። እኔ አሁን እንዴት ልቀበለውም ከበደኝ። ግን ይህ ልጅ ያሳዝነኛል። አሁን የደስታ ጉዳይ በጣም እያሳዘነኝ ነው። እና ደስታ ታፍኗል፣ ግራ ተጋብቷል። እና ደስታ ላይ እየደረሰ ያለው ግፍ በጣም የሚዘገንን ነው። እና እኔ ከደስታ ጎን ነኝ። እና አሁን ላይ በጣም ደስታ ላይ የሚደርገው ነገር በጣም እያሳዘነኝ ነው። ምንም እየተረዳኸኝ አይደለም። ተረድቼሻለሁ ሩታ፣ ማውራት የፈለግሽው ነገር እኮ ተረድቼሻለሁ። ብትረዳኝ ኖሮ እንደዚህ አይነት ሀሳብ በየቦታው እየሄድክ አታወራም ነበር። እነ ይፋ ጋር ሌላ አውራ አታወራም፣ እነ ዩ ጋር እየሄድክ ሌላ አውራ አታወራም። ይፋ ፍላጎቱ አሁን አንድ ላይ እንዲሆኑ ነው ሁለቱ። በቃ እሄዳለሁ ምናምን አትልም። እናንተ አንድ ናችሁ፣ እናንተ አትፈልጉኝም፣ እናንተ አንድ ናችሁ፣ እኔ ብቸኛ ሰው ነኝ ምናምን ብለህ ብቸኛ ሰው ብትሆን እኔ ከአንተ ጋር ለምን በቃ ማለት የኔ የምለውን ነገር ለምን አካፍላለሁ? ለምን አወራሃለሁ? እዚህም ተደርሰዋል ማለት የኔ የምለውን ነገር አካፍላለሁ የኔ የምለውን ነገርና ታዲያ እዚህ ድረስ ከተደረሰ ተስፋ አለ ማለት ነው። ደስታ ትንሽ ጊዜ ብትታገስ ግን ጥሩ መሰለኝ። ትንሽ ጊዜ ሲወስደህ ታዲያ ለዚህ መልስ ሊኖርክ ይችላል። ግድ የለም ደስታ ለምን አቀርባለሁ? ብትታገስ ለምን በጣም ጥሩ ልጅ ነው፣ በጣም ጥሩ ጓደኛዬ ነው፣ በጣም ነው የማከብረው ምናምን ብዬ ለምን አወራለሁ? በቃ አላውቀውም፣ አልፈልግም፣ አጠገቤ ድረሽ እንዳይል እኮ ብዬ አንተን የሆነ ነገር እንዳይደርስብኝ በቃ ብዬ ማለት አቅቶኝ አይደለም አይደል? ለአንተ ሪስፔክት ስላለኝ ከአንተ ጋር ያለኝን ነገር ስለምወደው እና ስለማከብረው መሰለኝ በጣም ብዙ ነገር እየተባለ መቀጥለው አላውቅም። እንዴ ብዬ ላስረዳ ደስታ እንጃ። በእርግጥ ልክ ነሽ፣ ግን አንቺ ሀሳቡን ያመጣሽው አንቺ ላትሆኚ በዙሪያሽ ያሉ ሰዎች ናቸውና ዙሪያ ያሉትንም ሰዎች ተበሳጭቼ የተናገርኩት ነገር ካለ በጣም ይቅርታ። ማንንም እንድትወቅስ አልፈልግም። በመጀመሪያ ደረጃ ምንም ነገር ከማለት የተናገርከውም ነገር ያን ያህል እሷ ላይ ጉዳት የሚያደርስ ነገር ግን ይመስለኛል እሷ ያላትን ህይወት ለማስተካከል በምትጥርበት ሰዓት ያንተ አሁን እዚህ ጋር መጥቶ ነገሮችን ማመሰቃቀሉ ምንም አሁን ላይ በዚህ ጉዳይ ባትመጣ ጥሩ ነው። እንዳለችውም ጊዜ ስጣት። ጊዜ ሰጣሃት ያለውን ነገር ቀስ እያተባለ ነገሮች ብታስተካከል ይሻላል እንጂ አሁን ድጋሚ መታየችን ልጅ እንትን ብትቆሰቁሳት ምንም አይነት ስሜት ይኖራታል ብያላት። ለአንተም አትሆንም። በእልህ የገባችበት ነገር ለአንተም አይጠቅምም ጭራሽ ማለት ነው። እና በእልህ ባትገባበት ይሻላል ነው የምልህ። እኔ ደስታ ተረጋግተህ አስብ ፕሊዝ። የሆነ ነገር ካደረግክ በኋላ ከዛ ለምን እንደዚህ ሆነ ምናምን ብትለኝ እኔ ይደክመኛል። እውነት በሰዓት እኔ ራሴ ማድከም አልፈልግም። ቅርታ አድርግልኝ እንደዚህ እና እኔ ደስታ ብታስብበት ይሻላል። ስለዚህ እኔ ያንን በቃ ስለአንተ ዲቴል ማወቅ እፈልጋለሁ። ከአንተ ጋር በደንብ መግባባት እፈልጋለሁ። ዝም በይ ሩታ፣ እዚህ ላይ ዝም በይ። ስለሱ ዲቴል ለማወቅ ምናምን ፈልገሽ ምናምን አይደለም። እዛ ጋር ያለሽውን አጀንዳ ስላልዘጋሽና ስላልቋጨሽ አሁን የምትገቢበት ነገር ደግሞ ላይ መተማመን አይኖርሽም። ያንን ነገር ካልዘጋሽ ለዛ በማሰብ ነው እንጂ ከአንተ ጋር ጊዜ እኮ ጊዜ የሚሰጠሽው ገባሽ አይደለ? ይሄ ምንም ላይ ሳልግባባ ብጋባ ምን አይነት ላይፍ እንደሚኖረኝ አስበው።
ገና ሳንግባባ አንተ አግቢ ነው እንዴ? አንተ ደግሞ እንደው ያንተም በዛ፣ በጣም በዛ። አእምሮዬ ሰላም ሲሆን አንተን ሳውቅ ስረዳ አንተ ምን ስትረዳኝ ምናምን ነው እንጂ ሩታ ረጅም ጊዜ ሆነኛል። እኔና አንቺ ከተዋወቅን እኮ ረጅም 1-5 ወር ሆነን አይደል? ሊሆነን ይችላል። ደስታ ግን ትንሽ እንደሚቀራረቡ ሰው ወይም እንደ ፍቅረኛሞች ራሱ እንትን ማለት አልቻለም። እኔና አንቺ ሽማግሌ ደግሞ ሳትፈልጊ አንቺን ሳላማከር የላኩት ያው ደስተኛ ትሆኛለሽ ካለሽበት ነገር ትውጫለሽ በማለት ነው ነገሩን ደፍሬ የሄድኩት። ደስተኛ ሊያደርገኝ ነገሩ ተበላሽ። ለምን በለኝ ደስተኛ ሊያደርገኝ አይችልም። አንደኛ ነገር የኔን ሀሳብ አልሰማህም፣ እኔ ሪስፔክት አላደረከኝም። እንዴት ነው ደስተኛ ሊያደርገኝ የሚችለው? ሩታ እኔ የኔን ፍላጎት ሳታዳምጥ የኔን ሀሳብ ሳትሰማ ፋሚሊ ድረስ ቤት ድረስ ሄደህ ምናምን እንደዚህ ኤኒሃው ሩታ አሁን ያለችበት ሁኔታ ጥሩ ስላልሆነ ተረዳትና ጊዜ ወስደህ የምትፈልገውን ሪሌሽንሺፕ ውስጥ መግባት ትችላለህ። ነገር ግን አሁን እንዲህ በተመሰቃቀል ከአብርሃም ጋር ሰጣ ገባ ውስጥ ባለችበት ሰዓት መሆን የለበትም ባይለኝ እና ጥሩ ምክክር ጥሩ ሀሳብ ነው ያነሱት። ገብታችሁ ማየት ትችላላችሁ። እኔ ቪዲዮንም አይቻለሁ። ግን የደስታ መጨረሻው ሀሳብ ያው ሩታ ጊዜ ስጠኝ ነው። 5 ወር በጣም ትልቅ ጊዜ ሆኖ አይደለም፣ ቢያንስ 1 ዓመት ያህል ጊዜ ወስዳችሁ አስቡበት እላለሁ። ኤፍራ ግን ምን አስበሽ ነው? ምን አስበሽ ነው ኤፍራ? ቻው በሉ።